በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕብራውያን መልእክት ጥናት ምዕራፍ 6 ከቁጥር 13 እስከ ፍጻሜ ምዕራፍ። እንደምን አላችሁ? እንደምን ቆይታችኋል? የእግዚአብሔር ሰላም በያላችሁበት ይድረሳችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ አገልግሎቱን በዚህም እንድታግዙ አደራ እላለሁ። ደግሞም አገልግሎቱን ለማገዝ እግዚአብሔር ልባችሁን ባነሳሳችሁና በባረካችሁ መጠን ደግሞ እንድታግዙ በስክሪኑ ላይ ባሉት ቁጥሮች የባንክ አካውንቶች በማስገባት ልታግዙን ትችላላችሁ። እግዚአብሔር ልባችሁንም መንፈሳችሁንም ያነቃቃ። በዘረጋችሁት መጠን ሳይሆን በእግዚአብሔር አምላክነቱ በበረከቱ እጅ ምላሽ እንደሚሰጣችሁ እናምናለን። ምዕራፍ 6 ከቁጥር 13 እንደዚህ ይላል። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከነርሱ በሚበልጠው ይምላሉና። ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልሕቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። እግዚአብሔር ይመስገን። ያው የዕብራውያን መልእክት ዋና ሐሳቡ ከዚህ ቀደም ደጋግመን እንዳነሳ ነው ወይም ወደኋላ ከክርስቶስ የማዳን ነገር ለወደኋላ ያሉ ከብሉይ ኪዳን ከብርሃን ሰው የብርሃን የሆኑ አይሁድ የሆኑ ነገር ግን ወንጌሉን ሰምተው ወደ ክርስቶስ ከመጡ በኋላ በክርስቶስ ወንጌል የተነሳ ከደረሰባቸው ወይም እየደረሰባቸው ካለው ፈተና ለማምለጥ ሲሉ ለማመቻመች ወደ ብሉይ ኪዳኑ ብንመለስ የኛ ወገኖች አይሁዶቹ ወገኖቻችን የነሱን ሕግ እስከፈጸምን ድረስ አያሳድዱን ብለው ወደኋላ ሸተተ ማለት ጀምረው ነበር። ያልተረዱት ነገር እነዚሁ አይሁዶች ናቸው እኮ እነዚሁ ወገኖች ናቸው እኮ የነሱን አዳኝ መድኃኒት የሆነውን ክርስቶስን የሰቀሉት። ለክርስቶስ ያልተመቹ አናቅህም ብለው ክብር ለኢየሱስ ይሁን። አይሁድ ሳምራዊ ነህ፣ እንደገና ጋኔን አለብህ፣ አንተ እንደዚህ ነህ ብለው ብዙ ነገር ያሉት ሰዎች ጌታ እኮ ብሏል ባለቤቱን ብዔልዜቡል አለበት ካሉ ቤተሰቦቹንማ እንዴት ይሏቸው ተብሎ ተጽፏል። እነሱ ታዲያ ለክርስቶስ ያልተመለሱ ሰዎችን ብሉይ ኪዳን ሕግ በመፈጸም እነሱን ልብ ለማሳረፍ ማሰብ ትልቅ ስንፍና ነው። ቅዱስ ጳውሎስ እኮ የመጨረሻ በኢየሩሳሌም ተይዞ እኮ ወደ ሮም ድረስ የተላከበት ምክንያት አንተ እኮ ሕግን ትገፋለህ የሙሴን ሕግ አትቀበልም ተብሎ በሰዎች ዘንድ ይነገራልና የሰዎቹን ልብና ቁጣ ለመመለስ በቃ ስለት አለብኝ ብለህ ጸጉርን ተራይተህ ወደ ቤተ መቅደስ ግባ አሉት። ነገር ግን እሱ ያንንም አድርጎ ከተማ ውስጥ ግን ከአንዱ ደቀ መዝሙሩ ጋር አይሁዳዊ ካልሆነ ደቀ መዝሙር ከተማ አይተው ስለነበረ ብቻውን መግባቱን ትተው ሳያስተውሉ ቀርተው ቤተ መቅደሳችንን አሕዛብ አስገብቶ አረከሰ ብለው ብዙ እስከ ሞት ወደሚደርስበት አሳልፈው እንደሰጡት እንመለከታለን። ዛሬ ብዙ ሰዎች እንዲህ እኮ ብናረግ ችግሩን እናቀላለን ብለው ያስባሉ። ሞኝነት ነው። ምንም ብታደርግ በእውነት ክርስቶስ መጽሐፍ ቅዱስ እኮ ይላል ክርስቶስን እየመሰሉ በእውነት ይላል ዝም ብሎ አለ በእውነት ክርስቶስን እየመሰሉ ሊኖሩ የሚወዱ ቢኖሩ ምን ይላሉ? ይሰደዳሉ ይላል እንጂ ይሸለማሉ አይልም። እና እነዚህ ሰዎች ወደኋላ ቢሄደዋልና እየነገራቸው ነው። ምን አለ? እግዚአብሔር ለአብርሃም ኪዳን ሰጥቶት ፈጽሟል እና እግዚአብሔር የገባውን ኪዳን የሰጠውን ተስፋ ምን የሚል ነው? የሚፈጽም ነው እና እያላቸው ወደ ተስፋቸው እንዲመለሱ ያደርጋል። እግዚአብሔር ለአብርሃም
የገባው ኪዳን የሚገኘው መጀመሪያ ዘፍጥረት ምዕራፍ 12 ላይ ከ2 እስከ 3 የምናየው አለ። ዘፍጥረት 12 ከ2 እስከ 3 ከሀገር ከወገን ተሬታ ውጣ ባለው ጊዜ ያን ሲታዘዝ ማለት ነው። እንደገና ዘፍጥረት 22 ላይ ዘፍጥረት 22 ከ16 እስከ 17 ልጁን ለእግዚአብሔር ለመስጠት ባልሰሰተ ጊዜም እግዚአብሔር ለሱ ኪዳን ሲገባለት እንመለከታለን። ነገር ግን እግዚአብሔር ኪዳን ሲገባ እግዚአብሔር የገባው ኪዳን ለመፈጸም የታመነ ነው። እግዚአብሔር ለአብርሃም የገባው ኪዳን የተፈጸመው ከ25 ዓመታት በኋላ ነው። በ75 ዓመቱ ነው ኪዳን የገባለት ዘር ታገኛለህ ያለው። 75 ዓመት ሲሆን 65 ዓመት ነበረች ሳራ። መውለድ እኮ አቁማለች። እሷ ወንድ መውለድ ይችላል እንኳን ብንል ሳራ መውለድ አቁማለች። ሴቶች ቆሟል። ዓመታት 15 ዓመት በላይ ሆኗታል እንደው በሳይንሱ ብንሄድ እና እግዚአብሔር ግን የተናገረውን ለመፈጸም ምንድነው ታማኝ ነው። አብርሃምም ያው በእምነት እንደጠበቀ እንመለከታለን። ነገር ግን አብርሃም ታግሶ ጠበቀ ስንል በእኛ የጊዜ አቆጣጠር አለመሆኑን እንማራለን። አብርሃም በራሱ የጊዜ አቆጣጠር አየ። ከዚህ በኋላም ሳራም እኔ ልወልድ አልችልም አለች። ኖርማሊ ሲጀመርም ቅድም እንዳነሳ ነው ልትወልድ የምችልበት እኮ ዘመን ዘለዋለች፣ አልፏታል። ነገር ግን ብላዬ ወደ አጋር እንዲገባ ባሏን ገፋፍተዋለች። አብርሃም በእምነቱ የደከመበት ጊዜ የምናየው እዚህ ላይ ነው። ወደ አጋር እንዲገባ የሚስቱን ምክርና ግፊት ተቀብሎ ወደ አጋር እንዲገባ እና ያልጠበቀው ዘር መጥቶ ትልቅ ችግር በምድር ላይ እንዲሆን እንደ ውጤቱ ያ እንደሆነ እናስተውላለን። ነገር ግን እግዚአብሔር የገባውን ኪዳን ግን ኢብን አብርሃም ኪዳኑን ከመጠበቅ ጥሎ ያልጠበቀ ዘር እንኳን ቢያገኝም እግዚአብሔር ግን የገባውን ኪዳን ሲፈጽም እንመለከታለን። ታዲያ እግዚአብሔር የገባውን ኪዳን ለመፈጸም መሰረቱና መነሻው ያንተ፣ ያንቺ፣ የኔ፣ የእናንተ፣ የኛ ማንነት ሳይሆን ኪዳኑን ለመፈጸም ቃል የገባው የራሱ የእግዚአብሔር ማንነት ነው። ሊዋሽ የማይችል ታማኝ አምላክ ስለሆነ ነው። እግዚአብሔርም በክርስቶስ ኢየሱስ ያመንን እኛን የአብርሃም ተስፋ ወራሾች እንደሆንን ተናግሯል እና ለዚህ መፍትሄው ምንድነው? በቃ መፍትሄው ወደኋላ መንሸራተት ማመቻመች ሳይሆን ኮምፕሮማይዝ ማድረግ ሳይሆን በእምነት መጽናትና መትጋት ይገባል። ገበሬ እኮ የሰጠውን መሬት ቁጭ አይልም። ምን ያደርጋል? ያርሳል፣ ይዘራል፣ ያርማል፣ ይኮተኩታል፣ እንደገና ይመለከታል። እንደዚህ ነው። አለበለዚያ ግን ዳተኛ ቢሆን ቸልታ ቢሆንስ፣ መኮትኮት ቢያቆም፣ ማረም ቢያቆም፣ ማረሱን ቢያቆምስ መሬቱ እሾህና ኩርንችት እንጂ ዘር ሊያበቅለት መልካም ፍሬ ሊያፈራለት አይችልም። ስለዚህም ክርስቲያኖች የተገባላቸውን ተስፋ ቃል ለመውረስ በእምነት ምን መሆን? መንቀሳቀስ፣ ቃሉን ማንበብ፣ መጸለይ፣ በመንፈሳዊ ህብረትን ማድረግ፣ መመካከር፣ መስራት ይጠበቅባቸዋል። እንዳልነው ለአብርሃም የሰጠው ኪዳን ወራሾች ነን። ሮሜ 4 ከ22 እስከ 25 ላይ ለአብርሃም የሰጠውን ኪዳን በክርስቶስ ያመኑ ናቸው። አሁን ያሉት እኮ የስጋ እስራኤላውያን ወይም እስራኤል ዘስጋ የምንላቸው የአብርሃም ልጆች የተስፋ ወራሾች አይደሉም። ምክንያቱም እነሱ ዘስጋ ናቸው። አሁን የአብርሃም የተስፋ ወራሽ የሚሆነው እስራኤል ዘነፍስ የምትባለው ክርስቲያኖች ቤተክርስቲያን መሆኗን መጽሐፍ ቅዱስ ይናገራል። መጨረሻው ሲዘጋ ምን አለ ጳውሎስ? መጀመሪያው በክርስቲያኖቹ ላይ የታየው መንፈሳዊ ልጅነት ወይም አለማደግ፣ ከዚህም የተነሳ በፈተና ወደ ኋላ ማለት ወደ መጀመሪያ ትምህርት ለመመለስ አላስደሰተው። ነገር ግን ጸሐፊው ከመፍረድና ከመግፋት ይልቅ በማበረታታትና በማነሳሳት ከፍ ወዳለው ተስፋቸው ያመለክታቸዋል። ባለፈም እንዳነሳ ነው ከሳሽ ሆኖ አበቃላችሁም እያለ ሳይሆን ቀድሞ ያላችሁን በጎ ነገር በጎ እምነት አላችሁ፣ የተቸገሩትን ትረዳላችሁ፣ መልካም ነገር አላችሁ እያለ ያበረታታቸውን አንረሳ። ሰው ሲደክም የምናደርገው ይህንን ነው ማድረግ ያለበት። እኛ እንደውም የበረታውን ሰው ነው አቦ በማለት የሆነ ጥቅም ተቀባይነት ለማግኘት እንሞክራለን። የደከመውን ሰው ድካሙን እንዲረሳ ወይ ደግሞ ለመነሳት አቅም እንዲያገኝ ቀድሞ እኮ ጥሩ ነገር ነበረ በማለት ልናነሳው ይገባል። ይህ ለዚህ ዘመን ላለ ክርስቲያኖች ትምህርት ነው። የወደቀውን አናቱን ብሎ እንዳይነሳ ቤተክርስቲያን ዓለም ከጣለችው ይልቅ ቤተክርስቲያኖች ክርስቲያኖች
አናቱን ብሎ የጣሉት ብዙ ደካማ ሰው እንዳለ እንረዳለን። በሕይወታችን ብዙ ተፈጽመናል። መሆን ያለበት የወደከመውን አይዞ ተስፋ አለ እኮ ትናንት አገለግል አልነበረም፣ ትናንት አገለግል አልነበረም። የልጅነት አምላክ የልጅነት አምላክ ዛሬም እኮ ይጠብቃል። አይዞ ተነስ። ልክ ነው፣ በድለሃል፣ ግን ተነስ። የትናንትናው በጎነት ብለን ነው እንጂ ማሰብ ያለብን ምንም እንደሌለ፣ ክርስትና እንደሌለው፣ እምነት እንዳልነበረው፣ አገልግሎ እንደማያውቅ አድርገን ደግሞ የሚያሳዝነው እኛ እንዳልደከምን ምንም ድካም እንደማያውቅ መልአክ እንደሆነ አድርገን አናቱን የምንለው ነገር ለቤተ ክርስቲያን ትልቅ የዌክአፕ ድምፅ ነው ብዬ አስባለሁ። እንጠነቀቅ ይገባናል። እና አሁን ያበረታታቸዋል። አዎ እግዚአብሔር እኮ በመሐላ ቃል ገብቷል። የተነገረ እውነት አለ፣ ያ ነገር ይፈጸምላቸዋል ነው የሚለው። እና እግዚአብሔር በአዲስ ኪዳን መሐላ ክልክል ነው አትማይላል። እግዚአብሔር በራሱ ነው የማለው። እግዚአብሔር የማለውን የተናገረው ሊፈጽም ታማኝ ስለሆነ ነው። እኛ እንድንምል አልተፈቀደልንም። ማቴዎስ 5:33-37 ይናገራል። እግዚአብሔር ግን ማለ ሲል ከባህሪው የተነሳ ነው፣ ከማንነቱ የተነሳ ነው። አንደኛ አይዋሽም፣ ክብር ለእግዚአብሔር፣ አይዋሽም። ሁለተኛ ደግሞ የገባውን መሐላ ሊፈጽም ኤልሻዳይ ነው፣ ሁሉን ይችላል፣ አያቅተው። የአብርሃም ወደ አጋር መግባት እግዚአብሔር ለአብርሃም የገባውን ኪዳን እንዳይፈጽም አልከለከለውም፣ ይችላል፣ መንገድ አለው። ይሄ ነው። ለምሳሌ ሰው እንኳን በፍርድ ቤት ምስክር ሆኖ ወይም ሲቀርብ ይላል ይምልና ወይም መጽሐፍ ቅዱስ ላይ የእምነቱን መጽሐፍ ላይ አስቀምጦ ይላል ለዚህም እግዚአብሔር ይርዳኝ ነው አይደል? ሶ ሄልፕ ሚ ጋድ ይላል። ምክንያቱም ከእርሱ በላይ ያለ ሊያግዘው የሚችል እውነቱ እንዲናገር በምስክርቱ እንዲጸና የሚያደርገው ኃይል እርዳታ ይፈልጋል። እግዚአብሔር ግን ሰው እንዲርዳኝ እንደሚለው እግዚአብሔር የበላይ የሌለው የሁሉ የበላይ ስለሆነ፣ ስለዚህ ደጋፊ የማይፈልግ ሁሉን የደገፈ ስለሚሆን የተባለውን ሊፈጽም የታመነ ነው። የእግዚአብሔር ቃል፣ የእግዚአብሔር መሐላ፣ የእግዚአብሔር ኪዳን የሚለወጥ አይደለም። ቃሉ እውነት ነው። አንደኛ ቆሮንቶስ ምዕራፍ 1 ከ18-20 ላይ እኮ ቅዱስ ጳውሎስ ሲናገር በእኔ በስልዋኖስ ወይም ሲላስ ማለቱ ነው በእነ ጢሞቴዎስ የተነገረው የእግዚአብሔር ቃል አዎንና አይደለም የሚል ቅልቅል አይደለም፣ አሜን አዎ የሆነ የታተመ ነው ይላል። እግዚአብሔር ኪዳን እንደዚህ ነው። ከዛ ይህን ተስፋ ለመያዝ ምን ላለን ለሸሸን እንደ መማፀኛ ከተማ ሲቲ ኦፍ ሪፊውጅ ወደዛ ለገባን ሸሽተን ለገባን ለኛ ተስፋ አለን። ለምን? ለምሳሌ በብሉይ ኪዳን ወደ መማፀኛ ከተማ ሸሽቶ የገባ ሰው እኮ ከደም ተበቃዮች ምን ይሆናል? ያመልጣል። ማንም አይነካውም። ምክንያቱም ያው ወንጀሉን አውቆ እስካልሰራ ድረስ አይነካውም። እኛ ደግሞ ሸሽተን የገባ ነው ወደ አንዲት ከተማ አይደለም። ሸሽተን የገባ ነው መካከለኛ ወደ ሆነው በእግዚአብሔርና በሰው መካከል ወደ ቆመው ፍጹም አምላክ ፍጹም ሰው ወደ ሆነው ወደ ክርስቶስ ነው። መካከለኛችን እሱ ነው እና ተስፋ ለማግኘት ሸሽተናል፣ ገብተናል። እግዚአብሔር ይመስገን። ስለዚህ ምን አለ? ብርቱ መጽናናት አለ ይላል። ክብር ለእግዚአብሔር ይሁን። አዎ የብርሃን መልእክት የመጽናናት የተስፋ የመበራታት መልእክት ያለው እንደሆነ በዚህ ማስተዋል እንችላለን። ለመያዝ ለሸሻን መልሕቅ ይለዋል። መልሕቅ ወይም ደግሞ አንከር የምንለው ያው ይታወቃል። መርከቦች በቆሙ ሰዓት ንፋስ ወደማይፈለግ አቅጣጫ እንዳይጥላቸው በፊትና በኋላ ወደ ባህሩ የሚጣል ነውና ከቆመችበት አትገፋም። በግራና በቀኝ በፊትና በኋላ የሚጣልና መርከቧ እንዳትናወጥ ባህር እንዳይወስዳት የሚያጸና ነው። አንድ መርከብ ብዙ መልሕቆች ሊኖሯት ይችላሉ እንደ ትልቅነቷ መጠን። ነገር ግን የክርስቲያኖች መልሕቅ ስንት ነው? አንድ ነው? 2 3 4 5 ነው? አይደለም። አንድና አንድ ብቻ ነው። ብዙ መልሕቅ አያስፈልገንም። እንዳንናወጥ በእምነት እንድንቀጥል የሚያጸናን መልሕቅ አንድ ነው፣ እርሱም ኢየሱስ ነው። ለምን? ስለኛ በደል ዋጋ ከፍሎ ጽኑ የሆነ ያልተናወጸ በኃጢአት ያልወደቀ በመከራ ተሰቅቆ ወደኋላ ያላለ እና እኛን ወክሎ ስለኛ ቀድሞ የገባ ኢየሱስ ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 የማይናወጥ መልሕቅ ዋስትና አለ ይላል። አስተማማኝ ዋስትናችን ነው። የክርስቲያኖች መልሕቅ ወደ ላይ ነው፣ ወደ እግዚአብሔር። የመርከቧ መልሕቅ ወደ ታች ነው።
የክርስቲያኖች መልክ ወደፊት እንድንሄድ በመንፈሳዊ ሕይወት እንድናድግ እንድንንቀሳቀስ ያደርገናል። የመርከቧ መልክ እንዳትነቃነቅ ነው የሚያደርጋል። እኛ ግን በመከራ እንዳንነቃነቅ ግን በእምነት ወደፊት እንድንሄድ የሚያደርግ መልክ አለ። ቀዳሚ ሆኖ ምን ያለ የገባ የብሉይ ኪዳን ሊቃነ ካህናት ቀዳሚ ሆኖ ገቡ አልተባለም። ምክንያቱም ቀዳሚ የሚለው ቃል አንድ ነገር ይገልጻል። ቀዳሚ ካለ ከኋላ የሚከተል አለ። የብሉይ ኪዳን ሊቀ ካህን ቀዳሚ ያልተባለው ነው። እሱ ከገባ በኋላ ሌሎች የሚገቡ ሰዎች አልነበሩም። እሱም ራሱ በመንቀጥቀጥ ቀስ ብሎ በመጋረጃው ጥግ ብዙ ጢስ አጥሶ ነው የሚገባው። ኢየሱስ ግን ቀዳሚ ሆኖ ገባ ካለ የሚያስከትለው እንዳለ እንረዳለን። ምን ማለት ነው? ያ ማለት ኢየሱስ ቀዳሚ ሆኖ ገብቷል። እኛም በድፍረት ተከተለው እንገባለን ብቻ ገብተናል። ክርስቶስን በማመን ይህ በረከትና ክብር አለን። ታዲያ ይሄን ያክል ካለን ደግሞ የእርሱ መባልም እኮ ምን አለው? ነቀፌታ እኮ አለው። በእምነት ድኛለሁ ወደ እግዚአብሔር መንግስት ገብቻለሁ ስትል እልል ደግ አደረክ ብሎ ሰይጣን አታማ ይመታለህ። በመቃወም የሚነሳው ስለዚህ ወደ እሱ መቅረብ ነው። ዕብራውያን 13 ላይ ይላል በዚህ የምትኖር ከተማ የለችንም ካለ በኋላ ነቀፌታውን እየተሸከምን ነቀፌታ አለ መከራ እየተሸከምን ወደ እሱ መቅረብ ይገባናል። እንወድቃለን እንጠፋለን ብለን አንፈራ። ለምን? አስተማማኝ ዋስትና መልክ ስላለን። ስለዚህ ስለማንወድቅ ስለማንጠፋ በመንፈስ መጎልበት ማደግ ወደፊት መጓዝ ይጠበቅብናል። ነገር ግን ከቃሉ ከወጣንስ ከቃሉ ድሪፍት ካደረግንስ ምን ይከተላል? ቸልታ ይከተላል። ዕብራውያን 2 ላይ ከቁጥር 1 እስከ 4 ያመለክታል። ከቃሉ ስንወጣ ትንሽ ምን ቸልታ ይገባል። ቀጥሎ ደግሞ ሁለተኛስ ቸልታ ሲገባስ ቃሉን መጠራጠር እንጀምራለን። ይሄ በዕብራውያን ምዕራፍ 3 ከ7 እስከ ምዕራፍ 4 ቁጥር 13 ድረስ ነውና ቃሉን መጠራጠር ስንጀምር ምን ይላል? አለማመን አለመታዘዝ ይመጣል። ቀጣዩስ ምን ይከተላል? ቀጣዩ ደግሞ መፍዘዝ መደንገዝ ይመጣል። መጀመሪያ ቃሉ እንወጣለን፣ ቸልታ ይገባል። ቃሉን መጠራጠር ስንጀምር አለማመን ይገባል። አለማመን ሲመጣ ደግሞ ምን ይከተላል? መፍዘዝ መደንገዝ ይከተላል። ይህን ምዕራፍ 5 ቁጥር 11 እስከ ምዕራፍ 6 መጨረሻ ድረስ የሚያመለክተው ነው። መጨረሻውስ እንዲህ የሆነ ሰው ስል መጨረሻማ በቃ አውቆ ወዶ ኃጢአት የመስራትና ወደኋላ መመለስ የሚያስከትል ነው። ወደፊት የምናየው ክፍል ዕብራውያን ምዕራፍ 10 ከ19 እስከ 39 ነው። ታዲያ በእምነት የጸናውን የቀደሙትን አባቶችና አብርሃምን በማንሳት የእግዚአብሔርን ኪዳን ጠባቂነት እንደማይጥልህ ነው። የፈለገ ፈተናዊ እናወጥ እንጂ ጀልባው ላይ ኢየሱስ ተኝቷል አይደለም። ብሉይ ኪዳን ሲነቅ ማን ይቅርታ በአዲስ ኪዳን ከሐዋርያቱ ዘመን በነበረ ጊዜ በመዋዕለ ሥጋዌው ተኝቷል። ስንጠፋ አይገድም ማለት መጠፋ እኮ ቢሆን እሱ የመርከቢቱ ታችኛይቱ ክፍል ከተኛ ቀድሞ የሚጠፋው እሱ ነው። እንዴት ግዳይ ነው? ዋናው ነገር በጀልባችን ላይ በሕይወታችን ላይ በአገልግሎታችን ላይ ክርስቶስ ይሁን እንጂ አንጠፋም። ሲነሳ እኮ ማዕበሉ ጸጥ በልስ ብሎ ሲናገረው ወዲያው ነው ጸጥ ያለው እና እሱ ከኛ ጋር አለ። በመሃል ላይ የተረጋገጠ የጸና ተስፋ አለ። ኢየሱስ ለእናንተ ቀዳሚ ሆኖ ገብቷል። ስፍራ ሊያዘጋጅላችሁ ሄዷል። በአባቱ ቀኝ ተቀምጧል። በዚያ ስፍራ አላችሁ። በአባቱ ቤት መኖሪያ አላችሁና በእምነት ጽኑ፣ በማዳኑ ተስፋ በርቱ፣ ወደኋላ አትበሉ፣ በጌታ የተዘጋጀላችሁን ስፍራ ተመልከቱ እያለ ያን የዘነጉትን ጌታ ያዘጋጀላቸውን የረሱ የመሰሉትን ያሳስባቸዋል። ያለ ተስፋ ደስታ የለም። ተስፋ ደስታንም ያመጣል። ለማደግም ተስፋ ከሌለ መነሳሳት አይኖርም። ተስፋ ከሌለ ለአገልግሎት መነቃቃትም አይኖርም። ተስፋ ከሌለ ሰላም የለም፣ እርካታ የለም። በኢየሱስ ክርስቶስ ያለን እምነት ከላላ ተስፋ እናጣለን። ምንድን ነው ጌታን መከተል? ጳውሎስ እንዳለው ትንሣኤ ሙታን ከሌለ ምንድን ነው የኔ ድካም? ባዶ ነኝ፣ ኪሳራ ነኝ ማለት ነው። ስለዚህ በእግዚአብሔር ላይ ያላችሁ ተስፋ ከላላ እምነት ይደክማል። እምነት ሲደክም ተስፋም እየላላ ይመጣል። ልክ እንደነ ዴማስ አይ ከዚህ በኋላ ብሎ ዓለም ወደ ኋላ እንደሳበችው ይሆናል። ከዚያስ ደግሞ መደንገስ በቃ ምንድን ነው ክርስትና መከተል ምንድን ነው ወደሚል። ስለዚህ ቃሉን ተክተን ስንምናነብ
ህብረት የምናደርግ ስንሆን ብቻ ነው እምነታችን የሚጠነክረው። መጽሐፍ ቅዱስም እኮ እምነት ከመስማት መስማትም በእግዚአብሔር ቃል አለ የሚለው ሮሜ 10:17 ላይ ከእምነት መድከም የተነሳ ተስፋ እየደበዘዘ እየጨለመ ሲሄድ በመቀደመው መንፈሳዊ ህይወታችን የተለማመድናቸው ደስታ፣ ሰላም፣ ሰማያዊ ተስፋን መጠበቅ እየጠፉ ይሄዳሉ። እምነትና ተስፋ የተያያዙ ናቸው። አስተውሉ። የቀደሙ ተስፋ ጠፍቶባቸዋል። ምንድን የሆነው እንጂ ሁሌ አዲስ ነው የሚሆነው። በአመታት ውስጥ እንዳየነው በበኩሌ ክብሩን ለእግዚአብሔር ሰጣለሁ። ከ1984 መጨረሻ በትክክል ወንጌል ካወቁበት ዘመን ጀምሮ ያለመሰልቸት ያለመታከት ሁሌ በተስፋ እንድንቀጥል ያደረገ በጌታ የተሰጠን ነገር የሚቀጥል ነው። እሱ እንዲጠፋ አልፈልግም። እሱን ከማጣ አሁንም መጥፈርሰ መርጣለሁ። አንድ ምስክር ልንገራችሁና ላብቃ፣ እንደ ትምህርት ይሆናል። 1980 መጨረሻ አካባቢ 87 88 ይችላልና በአንድ ቦታ ማህበራችን አገልግሎት የሚሰጥበት አንድ ቤት ውስጥ ለታመሙ ሰዎች ጸሎት ይደረጋልና ጸሎት ስንጀምር ያው እግዚአብሔር እናመሰግናለን። እግዚአብሔር ፈውስ ተብሎ የሚመጣ እኮ የለም። ስናመልክ ነው ፈውስ ይመጣው። እግዚአብሔር እጁን ይዘረጋውና የተለማመዱ ልምምድ ነበር። ያው ድካም ሲኖር በደል ሲኖር መንፈስ ቅዱስ የሚነግረን ነገር አለና ያ ነገር ጠፋ ሲል እግዚአብሔር ሆይ ምንድነው በደሌ የተሰወረ ኃጢአትም ካለ አንጻኝ ጸልያለሁ። የለመድኩት ነው። ከዛ ያ ነገር ከልቤ ላይ ይነሳል፣ ሰላም አገኛለሁ። ያን ቀን ግን እግዚአብሔር ሊያስተምረኝ ስለፈለገ ያ ነገር ጠፋ። ሰላም ጸለይን፣ ሰዎችም ከስራት የተፈቱ አሉ፣ በደስታ ወጣን። እኔ ግን ልቤ እንደከበደ ነው። ማታም ጸለይኩ፣ በእግዚአብሔር ፊት ሆንኩኝ። ያው ነው። በነጋታው እዛው በ24 ሰዓት በኋላ ደግሞ እዛው ቤት ስገናኝ ያው ነው ያልኩት አንድ ነገር ብቻ ነው። እግዚአብሔር ሆይ ይህን ደስታና ሰላም አጥቼ መኖር ስለማልፈልግ እንደተንበረከው አሁን ውሰደኝ። በቃ ወዲያው ይህን ስናገር ከልቤ ላይ ያ ነገር ተነሳና ያ ደስታ መጣ። ምንድነው እግዚአብሔር ምን ሊያስተምር ይፈልገው ነው? ስል ያስተማሪ ነገር ምንድነው? ይሄ ደስታ ምን ያክል ዋጋ እንዳለው፣ ይሄ ሰላም ምን ያክል ዋጋ እንዳለው እንድታውቅ ነው። ስለዚህ እጠብቀዋለሁ። ሰላሜን ማጣት አልፈልግም። እግዚአብሔር ጸጋውን ያብዛልን። ጥያቄዎችን አነሳና የምዕራፍ ማጠቃለያ ጨርሳለሁ። አንደኛ፣ በዚህ ክፍል የተገለጹ ምዕራፍ 6 ዕብራውያን ማለት ነው የክርስቲያኖች ጠንካራና ደካማ ጎኖች ዘርዝር። ሁለተኛ፣ የክርስቶስ ሊቀ ካህንነት ዋስትናነቱ እንዴት ተገልጿል? ሶስተኛ፣ ከእግዚአብሔር ሐሳብ ትንሽ ነው ብሎ መውጣት አደገኛነቱ እንዴት ነው? እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። ሰላም ሁኑልኝ። ቸር